ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ የሰዓቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጠየቁ ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። በቅድሚያም ወደ አበይት ርዕሶቹ። የቤት ተከራዮች ለ2 ዓመት ያህል ያለምንም ጭማሪ በተከራዩበት መኖሪያ ቤት ውስጥ ተረጋግተው የመኖር መብት የሚሰጣቸው አዋጅ ጸደቀ። በከተማዋ ለተከሰተው የነዳጅ እጥረት ምክንያቱ ጅቡቲ ላይ የደረሰ ከባድ ዝናብ መሆኑ ተገለጸ። ኢትዮጵያ፣ የመንና ማዳጋስካር እንደ አውሮፓ አቆጣጠር በ2024 በከፍተኛ ደረጃ የወባ ስርጭት የተስፋፋባቸው ሀገራት መሆናቸውን የዓለም ጤና ድርጅት አስታወቀ። እስራኤል ከሐማስ ጋር ወደ ሁለተኛው ምዕራፍ የተኩስ አቁም ስምምነት እንደምትሸጋገር ገለጸች። ወደ ዝርዝር ዜናዎች አልፋለሁ። የቤት ተከራዮች ለ2 ዓመት ያህል ያለምንም ጭማሪ በተከራዩበት መኖሪያ ቤት ውስጥ ተረጋግተው የመኖር መብት የሚሰጣቸው አዋጅ ጸድቋል። በሀገሪቱ ከተሞች የሚስተዋለውን ያልተረጋጋና ፍትሃዊ ያልሆነ የቤት ኪራይ ዋጋ ጭማሪ የሚያስቀር እንዲሁም የአከራይና የተከራይ መብትን በፍትሃዊነት የሚያስጠብቅ ነው የተባለለት የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ረቂቅ አዋጅ መጽደቁ ተሰምቷል። የሕዝብ ተወካዮች ምክር ቤት የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ረቂቅ አዋጅ በ3 ድምፅ ታቅቦ አብላጫ ድምፅ ጸድቋል። የከተማና መሰረተ ልማት ሚኒስትሯ ወይዘሮ ጫልቱ ሳኒ ዜጎች ከሚያገኙት ገቢ ከ25 እስከ 30 በመቶ በላይ ለቤት ኪራይ ማዋል እንደማይጠበቅባቸው ገልጸው አንድ ተከራይ ለ2 ዓመት ያህል ያለምንም ጭማሪ በተከራየው ቤት ውስጥ ተረጋግቶ የመኖር መብት የሚሰጠው አዋጅ ነውም ብለዋል። በከተማዋ ለተከሰተው የነዳጅ እጥረት ምክንያቱ ጅቡቲ ላይ የደረሰ ከባድ ዝናብ መሆኑ ተገለጸ። ከሰሞኑ በመዲናዋ እየተስተዋለ ለሚገኘው የነዳጅ እጥረት ምክንያት ጅቡቲ ላይ ከባድ ዝናብ በመጣሉ ምክንያት የመንገድ መቆረጥ በማጋጠሙ ምክንያት መሆኑ ተሰምቷል። በተጨማሪም አስቀድሞ ከቦታው በበቂ ሁኔታ ነዳጅ እየተጫነ ባለመሆኑን የኢትዮጵያ ነዳጅ አዳዮች ማህበር መግለጻቸው ታውቋል። የኢትዮጵያ ነዳጅ አዳዮች ማህበር የቦርድ አባል አቶ ደሳለኝ አበባየሁ ላሉት ከሆነ እነዚህ ምክንያቶች ከነዳጅ አቅራቢ ኩባንያዎች የተነገራቸው መሆኑንም ገልጸዋል። ችግሩ ለማስተካከል ጊዜ እንደሚወስድና ጉዳዩ ትልቅ መሆኑንና እንደ ቀላል የሚታይ አይደለም ያሉ ሲሆን በእርግጠኝነት መንግስትም ሌት ተቀን ርብርብ አድርጎ ነገሮችን ያስተካክላል ብለን ተስፋ እናደርጋለንም ብለዋል። ከጅቡቲ ከሚመጣው በተጨማሪ ከክምችት ውስጥ ነዳጅ አልነበረም ወይ ተብለው የተጠየቁት አቶ ደሳለኝ ቤንዚን ከአዋሽ ከሱሉልታ ዲፖዎች ነው እየተጫነ ያለው ያሉ ሲሆን አሁን ላይ ግን ከክምችት ለመጫን ያልፈለጉበት የራሳቸው ምክንያት ይኖራቸዋል። መንግስትም ይህንን አይቶ መፍትሄ ይሰጣል ብለን እንጠብቃለን ብለዋል። አንድ ያለን መንገድ የጅቡቲ ብቻ ነው። መንገዱ የተበላሸ በመሆኑ ደግሞ የመቆራረጥ ችግር ያጋጥማል። ከባድ ዝናብ ሲዘንብ ደግሞ ችግሩን ከፍ ያደርገዋል ያሉት አቶ ደሳለኝ እንደዚህ አይነት ችግሮች የሚያጋጥሙ በመሆኑ ለተወሰነ ጊዜ በትዕግስት ማለፍ አስፈላጊ ነውም ብለዋል። ኢትዮጵያ፣ የመንና ማዳጋስካር እንደ አውሮፓ አቆጣጠር በ2024 በከፍተኛ ደረጃ የወባ ስርጭት የተስፋፋባቸው ሀገራት መሆናቸውን የዓለም ጤና ድርጅት አስታወቀ። ድርጅቱ ወባ በ2024 ብቻ 610 ሚሊዮን ገደማ ሰዎችን መግደሉን ገልጿል። የተባበሩት መንግስታቱ የጤና ተቋም ሐሙስ ዕለት ባወጣው መግለጫ ላይ እንዳለው አብዛኛዎቹ በወባ ተይዘው የሞቱት ከሰሃራ በታች ባሉ የአፍሪካ ሀገራት የሚኖሩ ህጻናት ናቸው ብሏል። መድኃኒትን የሚቋቋም የወባ ዝርያ መፈጠሩ፣ የአየር ንብረት ለውጥና የገንዘብ ድጋፍ መቀነስ በሽታው ይበልጥ ሊስፋፋ ይችላል የሚል ስጋት የፈጠሩ ጉዳዮች መሆናቸውን አስታውቋል። እንደ አውሮፓውያኑ በ2023 ከበሽታው ከሞቱ ሰዎች ቁጥር የ2024ቱ ትንሽ ከፍ ያለ መሆኑን ጨምሮ ገልጿል። በተጨማሪም በበሽታው የተያዙ አዲስ ሰዎች ቁጥር ከ273 ሚሊዮን ወደ 282 ሚሊዮን ከፍ ብሏል ተብሎ እንደሚገመት የዓለም ጤና ድርጅት ዓመታዊ የወባ ሪፖርት አሳይቷል። በበሽታው የሚያዙ አዳዲስ ሰዎች እና የሞቱ ሰዎች ቁጥር መጨመር በከፊል ከህዝብ እድገት ጋር የተቆራኘ መሆኑን ዳይሬክተሩ አክለው ገልጸዋል። የዓለም ጤና ድርጅት እንደ አውሮፓ አቆጣጠር ከ2025 እስከ 2024 ባሉት ጊዜያት ውስጥ በበሽታው የሚያዙ አዲስ ሰዎች ቁጥር መጨመሩንም ገልጿል። ከ100 ሺህ ሰዎች ውስጥ ከ59 እስከ 64 የሚሆኑት ለበሽታው የመያዝ ዕድላቸው ከፍ ያለ ነው። በበሽታው የሚሞቱ ሰዎች ቁጥር ደግሞ በትንሹም ቢሆን መቀነሱን የገለጸው ድርጅቱ ከ100 ሺህ ሰዎች ከ14.9 ወደ 13.8 መቀነስ ማሳየቱን ጠቅሰዋል። እንደ የዓለም ጤና ድርጅት ገለጻ የተገኘው የገንዘብ ድጋፍ ከሚያስፈልገው በታች ነው። ለጋሾችና ሀገራት ወባን ለመቆጣጠር በ2024 ወጪ ያደረጉት ገንዘብ 3.9 ቢሊዮን ዶላር ነው ተብሏል። ሕክምና፣ ምርመራና የወባ ክትባቶችን ጨምሮ አዳዲስ እና የተሻሉ መሳሪያዎችን ተስፋ ሰጪ መሆናቸውን
እንዲሁም በሚሊዮኖች የሚቆጠሩ ሕይወቶችን መታደግ መቻላቸው ተገልጿል። ነገር ግን ተገቢ ተጽዕኖ እንዲኖራቸው ለአደጋ የተጋለጡት ሰዎች ጋር መድረስ አለባቸው ሲሉ የተናገሩት ዳይሬክተሩ ኃላፊነቱ የሚወድቀው በተጎዱ ሀገራት መንግስታት እንዲሁም በዓለም አቀፍ ለጋሾች ላይ ነው ብለዋል። አብዛኛውን ጊዜ ሰዎች ወባ የሚይዛቸው ፓራሳይት ተሸካሚና አስተላላፊ በሆነች ሴት አኖፊሌስ በተሰኘች ቢምቢ ሲነከሱ ነው። የአኖፊሌስ ቢምቢ ብቻ ከ400 ዘር በላይ ሲሆን ከነሱ መካከል 30ዎቹ ብቻ ናቸው ወባ የሚያስተላልፉት ብለዋል። ሁሉም የማላሪያ ተሸካሚና አስተላላፊ የሆኑ ቢምቢዎች ሌሊቱ ሊነጋጋ ሲል የሚናከሱ ናቸው። አኖፊለስ የተሰኙት ቢምቢዎች እንቁላሎቻቸውን በውሃ ላይ የሚወልዱ ሲሆን እንቁላሎቹ ወደ እጭ ተቀይረው ሰብረው ሲወጡ ሙሉ በሙሉ ያደገ ቢምቢ ሆነው ይወጣሉ። ወላጅ ቢምቢዎች እንቁላሎቻቸውን ለማሳደግ የሚመግቧቸው የሰው ደም ነው ተብሏል። እስራኤል ከሐማስ ጋር ወደ ሁለተኛው ምዕራፍ የተኩስ አቁም ስምምነት እንደምትሸጋገር ገለጸች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ በሰጡት መግለጫ ሀገራቸውና ሐማስ በቅርቡ ወደ ሁለተኛው የተኩስ አቁም ምዕራፍ ሊሸጋገሩ ይችላሉ። ኔታንያሁ ይህንን የገለጹት እስራኤልን በመጎብኘት ላይ ካሉት የጀርመን መራሄ መንግስት ፍሬድሪሽ መርዝ ጋር በጋራ በሰጡት ጋዜጣዊ መግለጫ ነው። መራሄ መንግስት ሜርዝ እንዳሉት ሐማስን ትጥቅ ማስፈታትና ጋዛን ከወታደራዊ ኃይሎች ነፃ ማድረግን የሚያካትተው ሁለተኛው የተኩስ አቁም ምዕራፍ በዚህ ወር መጨረሻ ሊጀመር ይችላል። እንደ አሶሺየትድ ፕሬስ ዘገባ የተኩስ አቁም ስምምነት ሐሳቡ የመጣው በጋዛ ይገኙ የነበሩ የመጨረሻዎቹን እስራኤላውያን ታጋቾችን ሐማስ ከለቀቀ በኋላ ነው። የሐማስ የ24 ዓመቱ የራን ጊቪሊ አስከሬን እስካሁን አሳልፎ አልሰጠም። የራን ጊቪሊ በጥቅምት 7 2023 በሐማስ መሪነት በተካሄደው ጥቃት የተገደለውን የፖሊስ አባል ነው ተብሏል። አድማጮች ለሰዓቱ የያዝናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱን እንገልጻለን። መልካም ቀን